ይጠብቅሽ። አፍ ብያለሁ በይና ከዛ በኋላ ደግሞ መቼም እንደማትሰድቢው በአላህ ስም ቃል ግቢልን። ሚስቱ እየደበራት ነው። በአንቺና በሱ መሀል ያለው ስድድብ ሚስቱ እየደበራት ነው። ትናንትና አሁን ትናንትና ሀቡ ሰምተሻል? ቢጠበስ አይሸተኝም ቦርጫም መላጣ ያልተባልኩት ነገር የለም። እኔ የተጠራሁት የልጅቷን ሀቅ ከፈል ነው። ይህ ትክክል አይደለም ማሬ። ፐርሰናሊ ነክተሽዋል። ለእሱም ይቅርታ ጠይቂውና ከዛ አፉ ተባባሉ። አንተም ይቅርታ ጠይቃታለህ። ለፍቅር ጠይቃኝ ነው ያልከው ማስረጃ ስለሌለቅ። ኧረ ችግር የለውም ጠይቃለሁ። በኢሞ እየመጡ አይተንሽ የማናውቀውን ሶሻል ሚዲያ ላይ ያየንሽ ምናምን ብለዋል እና የወር ስሜን አጥፍቷል። እኔ የፍቅር ጥያቄ ላልጠየቅኩትና ደብዳቤ እኔ በአሁኑ ሰዓት ደብዳቤ አለ እንዴ? እኔ በወረቀትም ሆነ በቴክስት ላልጻፍኩለት እንደዚህ ያላደረገች የሚበልና ሀቂ ናገር ይቅር እለዋለሁ። እኔ ችግር የለብኝም። እሺ ስለዚህ ሌዲስ ፈርስት፣ ሴት መጀመሪያ ስለሆነ አንቺ ሴት ስለሆንሽ ቅድሚያ ሰተንሻል። አንቺ ቦርጫም መላጣ ብትጠበስ አትሸተኝም ስላልኩ ይቅርታ አድርግልኝ በይ። ስላናድድ ነው እንደዚህ ያልኩት። አቡ ለምን ያለስሜስም ስለሰጠኝ ቦርጫም መላጣ ብትጠበስ አትሸተኝም ዝሆን ትመስለኛለች ያልሽውን እንዲህ ብለሽ እንደዚህ ስላልኩ ይቅርታ በይ። ከዛ ደግሞ እሱ ደግሞ የፍቅር ጥያቄ ጠይቃኛለች ስላልኩኝ ይቅርታ ይብልሻል። የላ ጀምሪ። ሌዲስ ፈርስት። አዳምጪኝ ሀቡ ፕሊዝ። እሺ ሰዓት ሄዶብናል። ቶሎ እሺ መጀመሪያ የፍቅር ጥያቄ ጠይቀኛል ምናምን ያለው ብዙ ወንዶች የሚፈልጓት ሲሰጡ የፍቅር ጥያቄ ምናምን የሚለው ይቅር ይበል። መጀመሪያ ነው ሌዲስ ፈርስት። ሴት ልጅ ለሴት ልጅ ነው ቅድሚያ የምንሰጠው ሁልጊዜ። ሴት ስለሆንሽ ቅድሚያ ሰጥቼሻለሁ። አንቺ መጀመሪያ ቦርጫም መላጣ ብትጠበስ አትሸተኝም ዝሆን ትመስለኛለች ያልሽን አስረግጠሽ እንደዚህ ስላልኩክ ይቅርታ አርግልኝ በቃ ትዘጊያለሽ። ከዛ እሱ ደግሞ ይቀጥላል ይላል። አንቺ ያልኩሽን ብለሽ ይቅርታ በይ። የፋጡማን ብር ይመልስና ይቅር እለዋለሁ። የቀረውን ብር ይስጥ። መለሰ እኮ ይህ አንቺ የእውነት ትፈልጊዋለሽ፣ እውነትም ትፈልጊዋለሽ ማለት ነው። በቃ የፋጡማ ብር 9,000 ሪያል መልሷል። ሌላ ነገር የምትፈልጊው ነገር አለ ከዚህ ሰውዬ ንገሪኝ በግልጽ። 9,000 ሪያሉ 2,600 ሪያል ይቀራል። 2,600 ለፈጣሪ ሰጡት። ሁለቱም ማስረጃ ስለሌላቸው ለፈጣሪ ሰጡት። ከዚህ በላይ ማድረግ እችላለሁ የምትይ ከሆነ ማድረግ የምትችይውን አድርጊ። ሌላ ፐርሰናል ከሱ የምትፈልጊው ነገር ካለ በግልጽ እዚህ ጋር ተናገሪ። ካለ በለዛ ግን 9,000 ሪያሉ መልሷል አይደለ? ሶ አንቺ ለተናገርሽ ነገር ይቅርታ ጠይቂ። እሱንም አሁን ይቅርታ አስጠይቋለሁ። ለተናገርሽ ነገር ቃል ይሄን ስላልኩኝ ይቅርታ በል ብዬ አስብሏለሁ። አንቺ ለተናገርሽ ነገር ይቅርታ ጠይቂ። ቅድሚያ ያለው እሱ ነው። ቅድሚያ ይቅርታ ይጠይቅ። ቅድሚያ ያለው ስሜን ያጠፋው እሱ ነው። አላልኩትም፣ አልጻፍኩትም። እኔ ደግሞ እርግጠኛውን ልንገርሽ ትፈልጊዋለሽ። በጣም እልህ ተያይዘሻል ከሱ ጋር ያለው ጉዳይ ባጭሩ እንዲቀጭ አትፈልጊም። በጣም እንዲረዝም ትፈልጊያለሽ። እንዲህ ስትመላለሽ ምናምን መዋል ትፈልጊያለሽ እንጂ ጉዳዩን ባጭሩ መቅጫት ብትፈልጊ ኖሮ ባጭሩ እኔ እንደዚህ ብዬ ፐርሰናል ነገርህን ስለነካው ይቅርታ ትይና ትዘጊው ነበር። ጉዳዩ ግን እንዲያልቅ አትፈልጊም። እንደ ሰንሰለት እሺ እንደዛ ከሆነ እሺ ሀቡ እንደዛ ከሆነ ሶሪ ኖ ሶሪ ተብሎ አይደለም። እኔ እንዳልኩሽ መላጣ ቦርጫም ብትጠበስ አትሸተኝም ዝሆን ትመስለኛለች ያልሽውን ቃል እንደዚህ ቃሉን እኔ እንዳልኩት ብለሽ ይቅርታ ስትይው እሱ ደግሞ ቃል በቃል ለፍቅር ስለምትፈልገኝ ነው ጠይቃኛለች ያልኩትን ይቅርታ ጠይቃለሁ ይላል እሱ። እሺ ትላንት ስለሰደብኩህ በጣም ይቅርታ። ቃል በቃል ማለት ስላልፈለግሽ እሱም ቃል በቃል አይልም። የሚልሽ ምንድን ነው? ትናንት ስለሰደብኩሽ ይቅርታ ነው የሚልሽ። እሱ ምንድን ነው? በቃ እድል አንዴ ነው። ጨርሻለሁ። ሚዩት አድርጊ። ቆይ ልበልሽ። መላጣ ቦርዳም ብትጠበስ አትሸተኝም ዝሆን ትመስለኛለህ ስላልኩት ቃል ይቅርታ ነው የምትይው። እንደዚህ ቃሉን ደግመሽ ብለሽ እንደዚህ በማለቴ ይቅርታ ነው የምትይው። ከዛ እሱም የፍቅር ጥያቄ በፍቅር ፈልጋኝ ነው የፍቅር ጥያቄ ጠይቃኛለች ስላልኩ ብሎ እሱም ቃሉን ገልጾ እንጂ ስለምን ይቅርታ እያልሽ እንደሆነ ይታወቃል። እሺ ትላንትና ቦርጫ መላጣ ዝሆን ትመስለኛለህ፣ ሴት ሁላ ትመስለኛለህ ላልኩት ብትጠበስ አትሸተኝም ላልኩት ይቅርታ። አሁን ደስ ጎበስ። ስለ እያንዳንዱ ቃል ነው ይቅርታ መጠየቅ። እንደዚህ አሁን አይመኒትና ስለምታፈቅረኝ ነው የፍቅር ጥያቄ ጠይቃኝ እምቢ ብያታለሁ ስላልኩኝ እጅግ በጣም ይቅርታ በላት። ትላንትና የፍቅር ጥያቄ ጠይቃኛለች ትወደኛለች ብዬ ያልኩት
ትክክል አይደለም። የሴት ክብር ሚነካ ነው። ይቅርታ እህቴ። ጎበስ በቃሽ። ነገር አልጠየቀችኝም ይበል ነገር አልጠየቀችኝም ማለት አትፈልጊም። ይቅርታም ጠይቆ ይቅርታ የሴት ክብር ሚነካ ነው እህቴ ትክክል አይደለም ብሎም ይቅርታም ጠይቆ እንደገና ሌላም እንዲደግምልሽ ድምፁን ስትሰሚ መዋል። እሺ በቃ ከላስ ይቋጭሽ። እሺ ከላስ ከዚህ በኋላ ይህን ሰውዬ አልሰድበውም ብለሽ ቃል ግቢ። አልሰድበውም ኖ ይሄን አይመኒታን ከዚህ በኋላ በውስጥ መስመር ሄጄ አልሰድበውም፣ በኮመንትም አልሰድበውም በይ። በውስጥ መስመር ሄጄ አልሰድበውም፣ በኮሜንትም አልሳደብም። ይህንን ደግሞ በአላህ ስም ቃል ገባለሁ በይ። ለምን እኛ ባናይሽ በፌክ አካውንት ሄደሽ ብትሰድቢው አላህ ያይሻል። እሺ ምን ልበል? በአላህ ስም ቃል ይህን እንደማላደርግ በአላህ ስም ቃል ገባለሁ በይ። ለምን አላህ በአላህ ስም ቃል ከገባሽ አላህ ደግሞ በፌክ አካውንት ሄደሽ ስትሰድቢው ያይና እሱ ይቀጣሻል። እኛ ባናይሽም እሱ ይቀጣሻል። እሺ በፌክ አካውንት እኛ አንቺ መሆንሽን ባናቅም አላህ ግን አንቺ መሆንሽን ስለሚያውቅ እሱ ይቀጣሻል። እሺ በፌክ አካውንት ሄጄ አልሳደብም። በኦሪጂናሉም አትሰድቢውም። አልሳደብም። ይህንን በማን ስም ቃል ትገቢያለሽ? በጌታዬ በአላህ ስም ቃል እገባለሁ በይ። በአላህ ስም ቃል እገባለሁ። በቃ በአላህ ስም ቃል ገብተሻል። አላህ ሰምቶሻል። በፌክ አካውንት ሄደሽ ብትሰድቢው፣ በኦሪጂናል አካውንት ሄደሽ ብትሰድቢው፣ በውስጥ ሄደሽ ብትሰድቢው፣ በቴሌግራም ሄደሽ ብትሰድቢው አላህ ያያል እኛ ባናይ። ከዛ እሱ ይቀጣሻል በስሙ የውሸት ስለማልሽ። ገባሽ? እንዳትሰድቢው። አቡ አቤት። አጋጣሚ ሁለት ሰዎች ላመስግን። ሀቡ አዚዛ አጠገብ የተቀመጠችው አዎ እነሱ በጣም ምርጥ እህቶች ናቸው እና በጣም ሀቀኛ ናቸው። ጉዳይ ውስጥ ነበሩ፣ ያውቁ ነበር። ትላንትም የተናገሩት ልክ ነው እና ደግሞ አላህ ስብሃነሁ ወተዓላ አመሰግንሻለሁ። እሺ እሺ አብዬ እሺ እናቴ። አላህ ደግሞ ጥሩ ባል ይስጥሽ እና እንገላገል። አሚን አሚን በየኔ ምርቃት ይደርሳል። ወላሂ አይደለም አይ ነው አትፈልግ ክፉ ልጅ በእውነት አዚዛም ከአዚዛ ጋርም ተታረቁ። አዚዛ ታረቁ። ዋሌኩም እናንተ ሰዎች ነው። እሺ እኔ ዛሬ የመጣሁት ትላንትና የማቃትን ያክል ስለተናገርኩኝ አይመኒታ ደግሞ ቅር ብሎት ከሆነ መቼም ቅር እንደማይልህ እርግጠኛ እኔ ግን ቅር ብሎ ከሆነ እኔ እንደምወድህ እንደማከብርህ ማንም ሰው እንዲነካህም አልፈልግም። በእኛ የተነሳ ብዙ ነገሮችን አልፈሃል፣ ብዙ ረመጦችን ረግጠሃል። አሁን ግን እዚህ ደረጃ ደርሰሃል። አልሐምዱሊላህ። ቢሆንም ደግሞ ከአንተ ወደ እሷ ስላመዘንኩኝ ቅር እንዳይልህ፣ ሀቅ ነው። ይሄ ማለት አንተን አልወድህም ማለት አይደለም። ለምን እኔ እሷም አላቃትም፣ በእርዳታው ጊዜ ብቻ ነው ማቃት። ይሄ ነገር ግን መፈጠሩ በጣም ስላሳዘነኝ ጩሄብሃለሁ፣ ተናግሬሃለሁ፣ ይቅርታ ልልህ እፈልጋለሁኝ ማለት ነው። ለምን አንተን የማይንህ በመሲ አይን ነው። ገብቶሃል? እንደዛ ስለሆነ የአንተ የአኬራ ወንድሜ ነህ። ተገናኝተን አናቅም። ሳውዲ አረቢያ እንኳ በምትኖርበት ሰዓት መልካሙን እመኝልሃለሁኝ። ግን ትናንትና የተናገርኩት ሀቅን ይዤ ስለሆነ ቅር እንዳትል። የወደቀ ዛፍ ምሳር ይበዛበታል የሚሉት ነገር ሁኛ አይደለም የመጣሁት፣ ሀቅን ይዤ ነው የመጣሁት እና አውፉ በለኝ። በሀቅም ላይ ብጮህብህም አውፉ በለኝ። ይሄ ልልህ ፈልጌ ነው። በጣም ብዙ መከራ እየከፈለች እንዳለ ከመሲ ጋር የምናወራ ነበር እና በጣም ታሳዝነኛለች። ታሳዝነኝ በዛ ችግርና መከራ ምን ያክል ነገር እያለፈች እንዳለ ብዙዎቻቸው ባታውቁ እሷ ታውቃለች። እኛ እናውቃለን። በተለይ ሳውዲ ነበር ነው እና ለልጇ ያላት ፍቅር፣ ለልጇ የምትከፍለው መስዋዕትነት በዛ ነው ማውቃት። እኔ በሌላ አላውቃትም። እንደውም ስትነግድ ሪፖስት አደርጋለሁ። ልጅቷ ከረሜላ ስትሸጥ በቃ ምን አይነት እናት ናት እንዴት እና በጣም ብዙ ነገር አስባለሁ። በዛ ላይ ደግሞ አማቼ ናት። ዞሮ የሚገርምሽ አማቼ ናት። እንዴት የባለቤቴ ቤተሰብ ወላሂ ቤተሰብ ናቸው። ማታ ሲጽፉልኝ ነበረ። እሷ እኮ አዚዛ ማለት የከሌ ልጅ ምናምን ተባብሎ እያወሩ ነበረ።
አማቼ ናት። የሚገርምሽ እኔ አላውቅም፣ ማታ ነው ያወቅሁት። ሰውን ያውቃል። እና ትላንትና ነገሩን እያወራን አንቺ እየመራሽ ጨርሰን አምነን በቃ ጨርሰናል ኦልሬዲ። እሺ እኔ ጋር ገና ከመጀመሪያው እኮ አላሳመናችሁኝም። አላት ሂሳብ አላት፣ እኔ ጋር ብር አላት። ይቺ ሴትዮ መልኳን አንቺ እንኳን አላወቅኳትም። እኔ ትለውጣለች በጣም ማና ስል ፋጡማ ታውቃል። ማናት ፋጡማ ስል ጉዳዩ ስትነግረኝ ከዛ አስቆምኩሽና ራሴን ተናገርኩት ሀቁን። ከዛ ፍሬን እንደበጠሰ መኪና ከዛኛው አስፓልት ዘላ ወደ እኔ ቀጥታ መጣችና በዛ ጊዜ ቅስሜ ተሰበረ። ለምንድነው ቅስሜ የተሰበረው? እውነትም ይሁን ውሸትም ይሁን ምንም ይሁን ኦልሬዲ ጨርሰናል። ነገሩን እንደ አዲስ ይጋጋል። አላይሽ ተጋጋለ። ከዛ ሲጋጋል እኔ ምንም አላልኩም። መልስ ማለት በቃ ተውት። እኔ እኮ እዚህ ጋር በቃ ከፍላለሁ ብያለሁ፣ ሌላ ነገር አላልኩም ብዬ አልኩኝ። አልሙሂም እህቴ አፎቶሪላ እንችኒም አላህ እንትን ይበልሽ። ዋናው ነገር ፋጡማ ሀቋን አግኝታለች። አላህ የበረካ ያርግላት፣ የጤና ያርግላት፣ ምትሽራ ምድንበት አላህ ያርጋት። ዛሬም ነገም በአኑም በልጄ ነው የምምለው። ይኸው ሀቢባ አንቺ አለሽ፣ ሌሎች እህት ወንድሞች ያላችሁ፣ ዛሬም ነገ መታከም የምትፈልግበት ቦታ ካለ ኢትዮጵያ ውስጥ የትም እኔ ማንም ሳያስፈልግ ከአላህ በታች አጠገባለሁ። ሀርቡን ያለችው ተብሏል። እዛው የባለቤቴ ቤተሰቦች አሉ። እዛም የሚቸግር ነገር ካለ እህልም ለመላክ ለምንም በቃ የምትፈልገው ነገር ካለ ጤፍም ይሁን ስንዴም ይሁን ሀብሀብም ይሁን ማንጎም ይሁን እዛ የሚመረት ስላለ ማለት ነው። የኛ ክፍት ነው ሀቡ፣ አሁንም ክፍት ነው። አላህ አሽሯት፣ ጤንነቷ ተመልሶ ሞራሏ ተመልሶ ድናለን፣ ከፍ ብላ ቆማልን፣ ተሽሯት ነገ ተነገ ወዲያ መስራት ፈልጋለሁ ብትል አልሐምዱሊላህ አልባብ መፍቱሕ አልኸይር መውጁድ። ይሄ ነው ማለት ወደው አላህ ይስጥቅ። አይመኒታ በጣም ነው የምናመሰግነው። በመጀመሪያ ደረጃ አክብረህ ስለመጣህ በጣም እናመሰግናለን። 20 ቀን ስጡኝ ብለህ ግን በአንድ ቀን ገንዘቧን ሐቋን 360 ሺህ ብር ስላስገባህ 9 ሺህ ሪያል በዛሬ ምንዛሬ 360 ሺህ ብሯን አስገብተህ ደረሰኝ ስለላክ እናመሰግናለን። እና ደግሞ እኔ ማመን እስኪያቅተኝ ድረስ ማለት እያስመሰልክ እስኪመስለኝ ድረስ ጥሩ ሰው ነህ። የምሬን ነው ምልህ። እንደዚህ ማለት አይዶን ነው እኔ ብሆን ያንተን ያህል እሆናለሁ ወይ አላውቅም። እኔ አንድ ሰው አንዴ ካስቀየመኝ ቁርጥ ነው ማድረገው፣ ባንዴ አልችልም እኔ። እና በጣም የእውነት ከሆነ የተናገርከው ነገር ሁሉ ከልብህ ከሆነ እጅግ በጣም ጥሩ ሰው ነህ። ምንም ቂም የማትይዝ የዋህ መልካም ሰው ነህ ማለት ነው። ድጋሚ ለመርዳት ዊል በቃ ድጋሚ ሄጄ ልርዳት ድጋሚ እያልክ ያለው ነገር ከልብህ ከሆነ ወላሂ እኔ ቃል የለኝም። በጣም ነው የምናመሰግነው። አላህ ያክብርህ፣ አላህ ይስጥክ። ጨርሻለሁ የምልህ ከልቤ ነው። ምክንያቱም ኢትስ ማይ ካራክተር፣ እኔ የተፈጠርኩበት ነው። በተለይ ሳውዲ አረቢያ ያሉ በደንብ ያውቁኛል። ማለት መቀየም የሚባል ነገር አታውቅም ሰው ላይ ወላሂ በቃ አልተፈጠርኩበትም። የሚገርምሽ ነገር ምንም ልቤ ውስጥ በጭራሽ ነው የምልሽ። አሁን እሙን ታውቃታለህ? እሙ ቤስት ፋሚሊ ሀቡ አይመኒታ መልካም ሰው ነው እያለች ነው ኮሜንተሪ። ታውቃታለህ? እሙ ካየኋት ምናልባት እሺ፣ ቆይ ልሳባት። ሳውዲ ነው ያው እሙን አውቃታለሁ። እያስመሰለ አይደለም። አይመኒታ ዘይ ማህወ ኪዳ ወላሂ እንደዚህ ነው። ድሮም እንደዚህ ነው። በዩቱብም ስናቀው በቲክቶክም ስናቀው እንደዚህ ነው። ሀታ ጓደኞቹ ጋር ሆኖ የሚሰሩት ዝም ብሎ አድ ቪዲዮ ላይ ስናየው ህወ ኪዳ። ሸዋዬን ታስታውሳታለህ? ሸዋዬን ለዚህ ለቁም ነገር ያበቃል። አይመኒታ አንተ ነህ አዚዛ ትናንትና ስትመሰክሪበታል ነበር። ዛሬ በጣም ጥሩ ሰው ነው። ሀቅ ነው። በ900 በዚች ልጅ ብር መስክራለሁ፣ አሁንም መሰክራለሁ። ሀቅም ስለሆነ ተገኝቷል። ለአይመኒታ ደግነት በእኛ ጦስ እስር ቤት ለመግባቱ ተናግሬያለሁ። ዛሬ ቀኑ ሙሉ ስናገር ነው የዋልኩት። ሀቅ ነው። ይኸውልሽ እንዴት መሰለሽ እዚህ ቲክቶክ ላይ ቁርጥ ያለች ነገር ስለምትበታተን ነው እንጂ አይመኒታ በማን እስር ቤት ገባ? አንቺ ነው የገባሁት ብሎ ሲላት በሷ አልገባህም።
በእኛ ገብተሃል። በሙሉ ኢትዮጵያኖች ራሳቸው ኢትዮጵያኖችና ኤርትራኖች አስገብተውሃል እንዴ። ብዙ ነገር አለ ሀቡ፣ ብዙ ነገር አለ አንቺ የምታውቂው እሱ የሚያውቀው ስንከታተለው የነበርን ሰዎች እናውቃለን ሀቢበቴ። ስለዚህ ሁሉን ነገር መግለጽ ስለማንችል ነው እንጂ ይሄ ክፉ ሆኖ አይደለም፣ ተንኮለኛ ወንድ ሆኖ አይደለም። ግን በእሷ ላይ በተደረገው ነገር አዎ ማይርዲኒ በቃ ተናግሬያለሁ። በሌላ ነገሩ ከመጣሽ ግን ይመስለኛል ባልሳሳት የሆነ የድሬን ውሃ ጠጥቷል መሰለኝ፣ እንደዛ አይነት ነገር በቃ የፊቱን ልጅ ነው ይሄ ነው። እኔ ነገ ጧት እኮ የኔ ምላስ ይያዛል። ሀቅ ነው። ጨርሻለሁ። በነገራችን ላይ እንዳመሰግኔ ብዬ አይደለም ዛሬ ቤቴ ላይ ሂጀበታለሁ፣ ቪዲዮ ሰርቻለሁ፣ ሁሉን ነገር ተናግሬ አውጥቻለሁ። ግን እዚህ ልናገር ብዬ ነው እንጂ። እሺ ሰላም ወይ በቀልሽ የእናት አንጀት ሩሩህ አዛኝ ለብዙ ሰዎች መስዋዕት የሆነ ሰው ነው እውነት። እኔ ትናንትና ይሄን ነገር ሳየውና ስመለከት በጣም ነው እንትን ያለኝ እና እሱ ለብዙ እህቶች ለብዙ ሰዎች በተለይ በሳውዲ አረቢያ ላይ ላሉት ብዙ መስዋዕት ሆኖ ነው ህይወቱንም ብዙ ነገሩን በገንዘቡም በጉልበቱም ብዙ ነገር ከፍሎ አገር የሚገባበት ምክንያቱ ራሱ ያው ለሰው ሲል ነው፣ ለእኛ ሳውዲ ውስጥ ለሚኖሩት እህቶቹ ሲል ነው። እና አልኩትም ታዲያ ለምን ስለው እኔ አሁን ህገወጥ ነገር በፍጹም ለማንም ብዬ ህግ አልጥስም ምን የሚቀራ ስለው አንቺ ብልጥ ነሽ። ምክንያቱም አይቶታል፣ ምክንያቱም ዋጋ ከፍሎበታል፣ ዋጋ በጣም ከፍሎበታል። እውነቴን ነው የምልሽ እኛ አለ ሳውዲ ላይ አልኩሽ በቃ ምርጥ እውነት ለሰዎች ሲደርሱ የነበሩት 5-6 አይሞሉም። አንዱ አዚዛ ናት፣ ነፍሷን ይማረው መሲ ናት፣ አይመኒታ ነው፣ ሮሚ ናት እና ማኑ ስሙ ጋዜጠኛው አዚዛዬ እንትን አጠፋኝ፣ ነብዩ ሲራ እውነቴን ነው የምልሽ መስዋዕት የከፈሉ የእውነት ሀቅን ብዙ ከገንዘባቸውም ከጉልበታቸውም ብዙ ያደረጉ እነዚህ ልጆች ናቸው እና ለስንት ህዝብ እውነቴን ነው ስንት ሬሳ ቤት ኢትዮጵያ ውስጥ አስገብተዋል። ራሳቸው ስንት መስዋዕት ከፍለዋል። እውነቴን ነው እንደዚህ ብዬ የምዘረዘርልሽ አይደለም። እርዳታን መጀመሪያ እንትን ሲሉ የነበሩት እነሱ ናቸው እና ሊመሰገኑ። ዛህራ የታለች? ለምንድን ነው የማትመጣው? ቆይ ስልኳ ማአት ምን ጉድ ነው? ነይ አሁን ላይቭ ላይ ፋጡማ መታለች፣ ልናመሰግንሽ እንፈልጋለን። ነይ የሀገር ዋትሳፕ ልካልከ የደለተችውን ብዛት ልቁጠርላችሁ። 1 2 3 4 5 6 መሴጅ ልካ ደልታለች። ምን ጉድ ነው? እሺ ከዛ 1 ሚሊዮን የሚጠጋ ያልኩት እኔ 23,600 ሪያሉን ነው እንጂ 9,000 ሪያሉን አይደለም። እሺ ብርሽ ሀቅሽ 9,000 ሪያል ሙሉ ነው የተሰጠሽ። እኔ ግን ትናንትና አንተ ከሷ ትሻላለክ፣ አንተ ጥሩ ህይወት አለክ፣ ሀብታም ነክ ማሻላ። ስለዚህ 500,000 ብር ስጣት ስለው አብሽር እሺ አለኝ። እሺ ብሎኝ አይመንታ እሺ ብሎኝ ከወረደ በኋላ ሀሳቡን ቀይሮ በዋትሳፕ ቮይስ 400,000 ነው የምሰጠው 500,000 አልሰጥም አለና ቮይሱን ለህዝቡ አሰማው ትናንትና። ከዛም በኋላ ምንዛሬ ምናዘና ባንክ ትርፍ ብር ማስገባት አልፈለግም ሀቋን ብቻ ነው የምሰጠው ብሎ 360,000 አስገብቶ ደረሰው ይላከዛል። ኦኬ ስለዚህ ምንም የቀረ ሀቁን ያው ለፈጣሪ ብለሻል፣ ለፈጣሪ ሰጥተናል። በእጀ ሰጥቶ እንደው ደግሞ ኢንሻአላህ አላህ ያውቀዋል የውስጥ አዋቂው። ያ ፈጣሪ ያለው ሁላችንን ወደ ፈጣሪ ያልቅሶ መንገር ነው ለሱ። ለአንተ ነግሬሃለሁ፣ አንተ ሀቄን አውጣልኝ ማለት ነው። እሺ አይመን ይታይታለህ ቶውን 2,000 ብር ያሉን አሁን እንደ ቀላል ነገር ዝም ብለን በፈጣሪ ስንል ቀላል አይደለም። ፈጣሪ ጋር ቁጭ ብሎ መተሳሰብ እንደዚህ ቀላል ነገር አይደለም። እሷም ይሄን ያክል ጊዜ ድረስ ጠብቃ ብሯ ገቢ ከሆነላት እሱ ሰጥቻለሁ ካለ እሱ አልሰጠኝም ካለች ጊዜው ስለረዘመ በሁለቱም ላይ መከራ ያለፈ ነው። እሷም ምስክር የላትም፣ እሱም ምስክር የለውም። ይቅር ተባብለው ቢያልፉስ እንደ ጥያቄ ነው ሀቡ
እሱን እኮ ነው የተባባለው። ለፈጣሪ ሰተና አይ ለፈጣሪማ ይሰጣል። እንደዚህ ብሎ ነው ሳይንስ የለም። ለፈጣሪማ ይሰጣል። ከፍተኛ ሀቡዬ ቆንጆ ለፈጣሪ መስጠት በጣም ቀላል እኮ በቃ ለፈጣሪ ሰተናል። ረዛ አዚዛዬ ለፈጣሪ ሰተነዋል። ጨርሰናል። ፋይል ዘግተናል። ፈጣሪ ፈርዶ እንዲያሳየን እንፈልጋለን። ይፈርዳል፣ እናያለን። አንተውም ለፈጣሪ ይህንንም ፈርዶ ነው ያሰጠኝ። በቃ ስለዚህ ፈጣሪ እንዲፈርድ ለፈጣሪ ሰተነዋል። ይህ ጉዳይ ተዘግቷል። ለፈጣሪ ተሰጥቶ ተዘግቷል። ለፈጣሪ የተሰጠ ነገር አሰሪ አይነሳም። አለቀ። ለፈጣሪ ሰተነዋል። የሚተው ነገር የለም። ፈጣሪ ያለ ከላይ ምስክር የሌለበትን ጉዳይ ለፈጣሪ ሰተነዋል። ፈጣሪ ስራውን ይሰራል። እኛ እናያለን። በቃ እሱ እንደኛ አይቸኩልም። እንደኛ በአንድ ቀን በሆነ ቀን አይደለም የሚያሳየን። እናያለን ማለት ነው። እድሜ ይስጠላችሁም ያሳየን። እሺ በመጀመሪያ ደረጃ አሁን አንደኛ መመስገን ያለባት ዛህራ ነች። ዛህራ እዚህ ቤት 80 ቀን ኮመንት ጽፋ ለፍታ ደክማ ገብታ ለእህቷ ፋጡማ ድምፅ ሆና ዛሬ ከ4 ዓመት በኋላ 9,000 ሪያሏ ሀቋ ፋጡማ ጋር እንዲገባ ያደረገችው ከማንም በላይ አንደኛ ጓደኛዋ ዛህራ ናት። ሁለተኛ እናንተ ድምፅ የሆናችሁ ሰዎች ናችሁ መመስገን ያለባችሁ እናንተ ተመልካቾች ማለት ነው። ሶስተኛ አይመኒታም 20 ቀን ስጡኝ ብሎ በአንድ ቀን ገንዘቧን ሀቋን ስለመለሰ አይመኒታን እናመሰግናለን። ዛህራ እናመሰግናለን። ተመልካቾች እናመሰግናለን። አይመኒታን እናመሰግናለን። ስለዚህ ፋጡማ ሁሉንም አመስግኝ እባክሽ። ቴንክ አመሰግናለሁ። ሀሊማ ይቅርታ መመስገን አለባት። ሀሊማ ጎረቤትሽ መኮራረፋችሁ ሳያግዳት መጥታ እዚህ ቤት ታሪክሽን ዛህራ ስትናገር ሰምታ እኔ ጎረቤቷ ነኝ አስገቡኝ ስትል አስገብቻት እኔ እሄድላችኋለሁ። እሷ ቲክቶክ የላትም፣ እኔ ግን ጎረቤቷ ነኝ። ግን ተኮራርፈናል። ፈቃደኛ ከሆነች ንገሪያትና ሀሊማ ትመጣለች ብለሽ ንገሪያትና እሺ ካለችሽ እኔ እሄድልሻለሁ ብላኝ በዋትሳፕ ጠይቄሽ ቤትሽ ድረስ መጣ። በዛው ማስታርቀናችሁ። ይህን በማድረጓ ሀሊማም እጅግ በጣም በጣም ትመሰገናለች። አይመኒታንም ህዝቡንም አመስግኛቸው። ከዛ ወደ መታረቁ እንሄዳለን። አመሰግናለሁ። ስም እየጠራሽ ነው። ዛህራዬ አመሰግንሻለሁ። አመሰግናለሁ። ዛህራም አሪማም አንቺም ሁሉንም አለሙን እዚህ ጋር አስታምኛል፣ ረድተውኛል። ይሄ የእርዳታ ነገር ነው እና አላህ ይርዳችሁ ሁላችሁንም። ይሄ ሰው ላብ ስለሆነ ለሀገራችሁ ያብቃችሁ፣ አላህ ይጨምርላችሁ። እዛም ለፍተዋል፣ ደክመዋል፣ አዋጥተዋል፣ ታክሙኛል። ያው ባልታከምም ብሩን አውጥተውታል። ከእነሱ አልቀረም። ጀዛችሁን አላህ ይክፈላችሁ። መልካም ስራችሁን አላህ ይጨምራላችሁ። እኔም ደግሞ ሽሬም እረዳለሁ አድርገኝ። አሚን ያ ረብ አሚን። ባሉ አንቺና አይመኒታ ታረቁ። 2600 ሪያሉን ኦልሬዲ ለአላህ ሰተነዋል። ስለዚህ በቃ አፉ ተባባሉ። አላህ ደግሞ የሚፈርደውና የምታዩ ሀቅሽን የምታዩ አፉ ከተባባልሽ ነው። ለሱ ሰተሽ ሙሉ በሙሉ ከተውሽ ነው። ስለዚህ ታረቁ። አይዞሽ አታልቅሽ ፋጡማ የኔ እናት። አሁን እኮ ደስታ ነው። ያው 9,000 ሪያልሽ ተመለሰልሽ አልሐምዱሊላህ። ስለዚህ አሁን ታረቁ ከአይመኒታ ጋር። አፍ ብዬሃለው በይው፣ አትዘኝበት አንቺ። አፍ ብዬሃለው በይው። አካውንቷን ስጭን። እሺ አካውንቷን ፋጡማን መርዳት የምትፈልግ አቅማለ ብልሽ ነው እና ጀዛሽን አላህ ይክፈልሽ። አንቺም እንግዲህ ያሰብሽውን አላህ ያሳካልሽ። ለደከምሽው መልካም ስራ ለሰራሽው በጣም ነው የማመሰግንሽ። ምንም አይደል። እሺ ቆያችሁ ነገር ካለ ውሃ ቢወቅጡት ያው ውሃ ነው እንደተባለው ያው ያልኩሽ ነው እንጂ ያው ሰጥቻት ያለው ከፋኝ እንጂ ሌላውማ ተይው ቢደጋግም ምንም አያረግም። እንግዲህ ጀዛችሁን አላህ ይክፈላችሁ። አሚን ያ ረብ። እህቶችም ወንድሞችም ያግዙሻል። አካውንትሽን ደጋግሜ እየሰጠሁ ያሉ ሀቅሽ ሳይሰጥ ሰጥቻለሁ ብሏል ከምትይው ውጪ ቅር ያልሽ ነገር የለም? ሌላ ምን አለ? የለም ሌላ። እሺ ስለዚህ እሱም ምሏል፣ እሱም በአላህ ምሏል፣ አንቺም በአላህ ምለሻል። ስለዚህ አላህ ለሁለታችሁም ሀቃችሁን ያውጣላችሁ። እሺ ይወጣል። ወጥቶ እኮ ነው የሚመጣው እንጂ ወጥቶ ነው
እዛ አመተተኛ ብዙ ተሰቃይቻለሁ። ጥሩ ነው። እዚህ ጋር አሁንም ዛሬም ነገም ሰው እንዲያውቀው የምፈልገው ነገር እኔ በበኩሌ 2000 ሪያሉን በእጇ ለምትበላው ለምትጠጣው በእጇን የሰጠሁት አላህ ምስክሬ ነው። ለሱም ሐስቢ አላህ ወኒዕመል ወኪል ብያለሁኝ። ስለዚህ ሁለታችን ለአላህ ሰጥተናል አይደለ? ለአላህ ሰጥተናል። ከዛ በተረፈ ይሄ ብር አመቱን ሙሉ 4 አመት ሙሉ ስሰራበት የነበረ ብር አይደለም፣ ስነግድበት የነበረ ብር አይደለም። ብሩን የሳውዲ መንግስት ነው የወሰደው። እኔ ታስሬ ወደ ኢትዮጵያ ባዶ እጄን የመጣሁት መጥቼ፣ ነገር ግን እዳ ስለሆነ ዴን ስለሆነ ኃላፊነት ስላለብኝ ከፍያለሁ። አልሐምዱሊላህ አላህ ቁዋ ሰጥቶኝ ከፍያለሁ። በዚህ አጋጣሚ ከዱባይ እና ከሳውዲ አረቢያ ደውላችሁ እኛ እንከፍልልሃለን አይመን እንዳታስብ። ኢትዮጵያ ራሱ በተለይ አንድ አብራር የሚባል ልጅ ስሙን ጠርቼ ማመስገን እፈልጋለሁ። ቼክ ጽፎን ይላክልኝ፣ እልክልሻለሁ። ቼኩ በጣም ሊንኩን ልልክልሽ እችላለሁ። እና እንዳትገዙ ከአይመኒታ ርስቅ በአላህ እጅ እኮ ነው ያለው፣ በሰው እጅ ነው። እዚህ ጋ እኮ ርስቅማ የአላህ ነው። ድንጋይ የሚቀልብ አላህ ነው አይደለም? አላህ ነው የሚቀልብ። እዚህ ጋር ከርስቅ ጋር የሚያገናኘው ምን እንደሆነ አላውቅም። ሁሉም የተጻፈለትን ነው የሚበላው። ማንንም እንጀራ መብላት አይችልም። እንትና በእሷ ብር ነግደህ ነው የሚል አለ። ለምሳሌ እኔ ባዶ እጄን የመጣሁት ሀቢባ፣ የሚገርምሽ ባዶ እጅ እንደ ተራ ሰው ጫማ ሳይኖረኝ በባዶ እግር ነው የገባሁት። በኤርፖርት በክብር ወጥቼ ዝቅ ብዬ ነው የገባሁት። ይሄ ደግሞ የአላህ ስራ ነው። እንትኖችክም እቃዎችክንም ሁሉ የሳውዲ መንግስት ንብረትክን በሳውዲ ላይ ያፈራከውን ንብረት በሙሉ ነው የወሰደው። እንዴ ምን ያልወሰደው ነገር? መኪና ነበረኝ፣ የቤት ውስጥ የዩቲዩብ እቃዎች ነበሩኝ፣ እንደዚህ የሚያማምሩ ወንበሮች እንደ አንቺ ነበሩኝ። ሙሉ ቤት፣ እኔም ቤት ማንም ሰው ነው የሚያውቀው። ሙሉ እቃ ነው የወሰዱት። እና ለምን እንዳሸባሪ ታዲያ ሙሉ ንብረትክን ይወስድብካል? አንተ በሐላል ያፈራከው በሐቅ ያፈራከው ሁሉ ለምን ይወስድብካል? የሳውዲ መንግስት በሐላል አፍርቻለሁ ብለሽ ማለት ይቻለሽ እንዴ? እኔ አንዱ የተከሰስኩበት ጉዳይ እኮ ደሞዝ፣ አንተ ደሞዝተኛ ከሆንክና የገደሞዝ ተረጋገጠ ህግ አንተ መጠየቃችን ህግ ቢኖረን ይታሰር ነበር እንዴ? ምን አድርጌ እስኪ ንገሪኝ። ህግ ቢኖር 1 ዓመት ተኩል ያለ ፍርድ ይታሰራለሁ? ያለ ፍርድ ህግ ቢኖር ኖሮ በምን ሰበብ ታሰርኩ? ፋይሌን ብታይ በጣም ትገረሚያለሽ። በጣም ያሳዝናል። እንደዚህ ከሆነ የሰው ልጅ በሰላም ህግ ካልጣስክ፣ አንተ ህጋዊ ከሆንክ ህግ ካልጣስክ እንዴት ነው የሳውዲ መንግስት አንድ ኢትዮጵያዊ ነህ፣ ከአንተ ጋር እንዴት ፐርሰናል ችግር ሊኖረው ይችላል? ህግ ሳትጥስ እንዴት መጥቶ አስሮክ እንደገና ንብረትህን ይወስድብካል? ይሄ እኮ ፌር አይደለም። እንዴት ንብረት ብቻ ነው እንዴ? ጠበቃ እንዳይቆም፣ ለእኔ ጠበቃ እንዳይኖር 4 ወር እንዳይመስል ምንድን ነው ከአንተ ይናል ማለት? ለምን መንግስትን የሚያክል ነገር ከአንተ ጋር አለ? ለምን ይጋባል? አንተ ፖለቲከኛ ነህ? አልነበርኩም። ሰው እንግዲህ ሶሻል ሚዲያ 4ኛው መንግስት ነው የሚባለው። መንግስት ከሚፈራው መንግስት አንዱ ሶሻል ሚዲያ ነው። በዛ ጊዜ ደግሞ እኛ በጣም ተሰሚነት አለኝ። እኔ በጣም ተሰሚነት አለኝ። ተሰሚነት ኮሚኒቲ ላይ እንጂ አረብ ይሰማሃል? አረብ መስማት ሳይሆን እስር ቤት ሀበሾች የሚሰቃዩትን ፖስት አደረግ ነበረ። ኦኬ እሺ። እና ያ ነገር ዓለም ላይ ነው የሚፖሰተው፣ ዓለም ነው የሚያየው። የኛ ሀበሾች ደግሞ የተለያዩ ኮሚኒቲ ላይ አሉ፣ ኤሮፓ አሉ፣ አሜሪካ አሉ። ስለዚህ ያን ነገር ኤምባሲ ድምፅ አልሆነክም? ይዛለ ኤምባሲ የሪያድ ኤምባሲ አይወደኝም። እኔ መረጃ እንዳንቺ እንደዚህ አጋለጥ ስለነበር አንዱ እጅ ያለበት ተብሎ የሚጠረጠረው ሪያድ ኤምባሲ ነው። ከባድ ነው። እንደዛ ከሆነ የገዛ ኤምባሲ ካልቆመልህ ከባድ ነው። በነገራችን ላይ የጅዳ ቆንጽላ ጽሕፈት ቤት የተወሰኑ ሰዎች ናቸው የተባበሩኝ። እሱ ከአዲስ አበባ ውሸት ነው። ሀቡ ዝም በይው እንዴ! ለምን ይዋሻል? መስኪዬ እኔ እናት ለምን ይዋሻል? አስገቢያት ውሸት ከሆነ አስገቢያት። እሷ አውሮፓ ነው። እኔ ያየሁትን መከራ አላህ ያሳያት። ይሄን ነው የምለው። እኔ ያየሁትን መከራ ነስቃ አላህ ያሳያት። ኧረ ጠላቷ ብስሚላ በጣም ወዳጅ ናት። እባክህን ተዋት፣ ታስቀይምብኝ። ውሸት ነው ካለች አላህ ያሳያት። ሌላ ምን ይባላል? አይ እንትን ህጉን ምናምን ለማለት ፈልጋ ነው። እሷ አውሮፓ ስለምትኖር ስለ አረብ ሀገር ህግ አታውቅም።
ለዛ ነው ማለት የሰው መብት እዚህ ድረስ ይጣሳል ብለህ አታስብም። የሰው መብት የሚከበርበት ሀገር ስለምትኖር የሰው መብት እኔ ራሴ አሁን ካታር ላይ በጣም የሰው መብት የሚከበርበት ሀገር ነው የምኖረው፣ አረብ ሀገር ነው። ግን በላቤ ያፈራሁትን ነገር ሊወስድብኝ አይችልም። ህግ ከጣስኩኝ በህግ እጠየቃለሁ እንጂ ንብረቴን እስከ መውሰድ ለምን? የቤት ዕቃህን ልብስህን ምንም ባዶ እግሬን አገር ገባው ባዶ እጄን አገር ገባው ማለት እንዴ? መንግስት እንዴት ነው ንብረትህን የሚወስድብን? ወንጀለኛ ከሆንክ ከተፈረደበት ወደ ሀገር ከተሸኘክ ንብረትህን ይዘህ የመሄድ መብት አለ ከአንተ በላብ ሰርተህ ያፈራኸው። በጭራሽ። በነገራችን ላይ እስር ቤት ሆነሽ ሻንጣ እንኳን ጉቦ ከፍለሽ ነው የምትወዚው። ይሄ መቼም ሳውዲ አረቢያ ያሉት ያውቁታል። ሻንጣ በብር ነው የሚገባው በቆንጽላ ጽሕፈት ቤት አማካኝነት። ሻንጣ የአንቺ ሻንጣ የሚገባው 20 ኪሎ በቆንጽላ ጽሕፈት ቤት አማካኝነት ካልሆነ ማስገባት አይቻልም፣ መውሰድ አትችይም ሲጀመር። በዚህ በሰለጠነ ዘመን እንደዚህ አይነት እንትን መኖሩ በጣም ያሳዝናል በእውነቱ ከሆነ። አሁንም እኮ ማየት ቻለሽ እኮ እስር ቤት ይፖስታሉ በየጊዜው እስር ቤት ያሉ ሀበሾች ያለውን ነገር እስኪ እዛ ማየት እኮ ነው። ዩቲዩብ ላይ ተናግሬ ያለው፣ መንበር ቲቪ ላይ ቀርቤ ተናግሬ ያለው፣ ሙቤ ሚዲያ ላይ ተናግሬ ያለው፣ አሽሩካ ላይ ቀርቤ ተናግሬ ያለው ማየት ይቻላል። በጣም ያሳዝናል። በጣም እናዝናለን እንደ አንድ ኢትዮጵያዊ ስለደረሰብክ ነገር እና አሁን ከፋጡማ ጋር አቡ ልብሱ ራሱ ከሀናን እና ከፍቅረኛው ጋር ነበር እንኳን ሌላ ንብረቱ። ኦኬ እሺ ተታረቁ ከፋጡማ ጋር አፉ ብዬሃለሁ። ሀቡ እዚህ ላይ አንድ ነገር ልናገር። የዛ ጊዜ ምናልባት ካልተከታተልሽ እኛ ስንፖስት ስለ ሳውዲ አረቢያ እናትና ልጅ አዲስ ነኝ በሶሻል ሚዲያ 2 ዓመት ከ5 ወሬ ነው ቲክቶክ መጠቀም ከጀመርኩ እና ለዛ ብዙ ኢንፎርሜሽን ስለ ድሮ የለኝም። እኔ በፌስቡክ እዚህ ጋር አንድ የሳዑዲ ባለስልጣን ተሳድበሃል የሚል ኮሜንት አይቻለሁ እና በጣም የሚገርምሽ ነገር አልተሳደብኩም እኔ። ሀበሻው እኮ በጣም ይገርምሻል። እንደ ሀበሻ አቀሳሳሪ እና እንደ ሀበሻ አንቺን በዓለም ላይ ያየሁት ነው። አንቺን ገደል የሚከት አላየሁም። እኔ የሚገርምሽ ነገር ያን ባለስልጣን አልሰደብኩም። የሳዑዲ መንግስት ያን ባለስልጣን አሰረ። ያ ባለስልጣን ደግሞ ሀበሾችን እያሰደደ የሚያስር ነፍሰ ጡሮችን የሚያስር ከነ ነፍሰ ጡርነት። በነገራችን ላይ ሀበሻ እስር ቤት እንደሚወልድ ታውቂያለሽ? ሳውዲ አረቢያ እስር ቤት ይወልዳሉ። ሀበሻ እስር ቤት የሚወልድ ማለት እንዴት ያረግዛሉ? እስር ቤት ውስጥ ሴት ለብቻ ወንድ ለብቻ አይደለም፣ አርግዞ ነው የሚገቡት። አርግዞ ነው የሚገቡት። አርግዛ ነው ያለ በቂ መዋለጃ ነው የሚወልዱት። ማለት ሆስፒታል አይሄዱም። እስር ቤት ውስጥ እዛው አመጣ ይወልዳሉ። እዛው እስር ቤት ነው። እዛው እስር ቤት እና እንሰማ ነበር እኛ። እዛው እስር ቤት ይወልዳሉ። ትንሽ ክሊኒክ አለች፣ እዛው ይወልዳሉ። ይሄን ያክል ነው እንግዲህ። እኔ ቀላል ነው ንብረት ነው ማለት የሞተ ሰው የለም። በእንደዚህ አይነት ሁኔታ ሲወልዱ በቂ አለ። ስንፖስት ነበር ያን ጊዜ እኮ ማት ስንፖስት ነበር፣ ማት ቪዲዮ ስንፖስት ነበር። ያ ነው እኔን ያሳሰረው፣ ሌላ ነገር አይደለም። ይህ እነዚህ ቪዲዮች ናቸው እኔን ገደል ይከተቱኝ። ግን አይቆጨኝም። ለዜጋዬ የሚችለውን በአቅሜ አድርጌያለሁ። የህሊና እስረኛ ነበሩ፣ ነፃ ሆኛለሁ። አልሐምዱሊላህ። ምንም የደረስብኝ ንብረት፣ ያ የጠፋው ንብረት፣ ያ የጠፋው ልብስ ፋሽኑ አልፎበታል፣ መኪናውን ፋሽኑ አልፎበታል። ዛሬ ላይ አልሐምዱሊላህ አላህ ነገሮችን አስተካክሎልኛል። ያን ውለታ አይቶ ገብቶሻል። ያሳዝናል በጣም እውነት። ሳውዲ እንደዚህ አይነት ጭቆና እንዳለ አላውቅም ነበረ። እንዲህ ሳውዲ ያላችሁ ተናገሩ እንጂ ለምን ትፈራላችሁ? ማን ነው አዚዛ ሳውዲ አንድ ያለችው? አዚዛ ጋይስ የትልች አዚዛ ነው ያለችው፣ ግን ኔትወርክ ነግሯታል። ሳውዲ ናታው ግን ያው እዛው ሳውዲ ስላለች ምናልባት ትፈራ ይሆናል። እሺ እንትን ስለዚህ አፍ ብዬሃለው። የታለች አዚዛን አስገቧት ከመጣች። እሺ ኔትወርክ ነቅሏታል። አፍ ብዬሃለው ብላለች ፋጡማ። እና እኔ እህቴ አላህ ያሽርሽ። እንዳንቺ ያሉትን በጣም ብዙ ሰዎች ረድተናል። ሳውዲ አረቢያ ላይ በጣም ብዙ ሕክምና አግኝተው ከሞት የተረፉ አገር ገብተው ያረፉ ብዙ ነገር ረድተናል። አልሐምዱሊላህ በወቅቱ የምችለውን በአቅሜ እንደ ግሌ መልካም ስራዎችን ሁሉ አድርጌያለሁ። አልሐምዱሊላህ ለዛ ላብቅ ዛሬም እያደረግኩ ነው በምችለው። እና እህቴ ፋጡማ ያስከፋዎች ነገር ካለ ያስቀየምኩሽ ነገር ካለ አፎቱ በይ። በተቻለኝ አቅም አንቺን ለመርዳት በቅን ልቦና ተነሳስቼ ነበር። በቻልኩት አቅም ሁሉ ነገር አድርጌያለሁ። የተሳሳትኩት ነገር ካለ ያጠፋሁት ነገር ካለ አፎቱ በይኝ እህቴ። አሁንም መታከም የምትፈልጊ ከሆነ ይኸው በሬ ቤቴ ክፍት ነው። አዲስ አበባ መተሽ መታከም የምትፈልጊ ከሆነ ይኸው በራሴ ወጪ
ላሳክምሽ፣ ላስመረምርሽ ከተለያየ ዶክተሮች ጋር ግንኙነትም ስላለኝ ወዳጅነትም ስላለኝ 5 ሳንቲም ሳትከፊ 5 ሳንቲም ሳታወጪ ኤምአርአይ መመርመር ትችያለሽ። መተሽ ያን ጊዜ እዛ ኤምአርአይ ተመርመረሽ ነበረ። እዚህ መተሽ መመርመር ትችያለሽ። ፊዚዮቴራፒ የሚያስፈልጋት ከሆነ በጣም መውሰድ ትችላለች። ገብቶሻል? ይህን ሁሉ እኔ ለማድረግ እኔ ዝግጁ ነኝ። አሁንም ነገ ተነገ ወዲያ ወንድሜ ቸግሮኛል። ይሄ ብር ያልቃል። በነገራችን ላይ ብር ያልቃል። ይሄ 300 ምናምን ሺው ያልቃል። እኔ ይኖርሻል ብያለሁ በማስብ ያልቃል። ባለቀች ሰዓት አይመን ቸግሮኛል ወንድሜ ብትይ አሁንም ዛሬ ካጠገብሽ ነኝ፣ ነገም ካጠገብሽ ነኝ። እኔም ማየው አንቺ የምትናገሪውን ሳይሆን እኔም ማየው አንቺ ያለሽበትን መከራና ስቃይ ነው። ይህን አንቺ የተሸከምሽ መከራና ስቃይ ሌላ ሰው ቢሸከም በጣም ከባድ ነው። ገብቶሻል? በጣም ከባድና አስቸጋሪ ነው እና በዚህ አጋጣሚ መሲ ነፍሷን ይማራትና ዛሬ ብትኖር ደስ ይለኝ ነበር። ፈጣሪ አልፈቀደውም። ብትኖር በጣም ደስ ይለኝ ነበር እና እንግዲህ የለችም። ይህን ማለት ነው የምፈልገው። ሌላም ወንድም እህቶች ያስቀየምኳቸው ሰዎች ካላችሁ አፉ በሉኝ። ጥያቄ ካላችሁ አለው አይመኒታ አለ። ይኸው ሀቡ በፈለገችው ሰዓት አይመኒታ ይፈለጋል ከተባልኩ አለሁ። ምጠፋ ሰው አይደለሁም። እኔ ፊት ለፊት መጋፈጥ እወዳለሁ። ችግር ካለብኝ ችግር አለብኝ እላለሁ። ለምንድን ነው ጥሩ እህትና ወንድም ሰጥቶኛል። የሚገርምሽ ሀቡ ትናንትና ልክ ከአንቺ ከዘጋው በኋላ ከዱባይ አላቆም፣ እሱ ግን ያገኛል። እኔ አላቆም። እኔ ጅዳ ነው የማውቅህ። ከዛ ዱባይ ሄዶ ነው እኔ ነጋዴ ነኝ አለኝ። እዛ ወላሂ የለኝም በላይ እከፍላለሁ አለኝ። በሪያል እከፍልልሃለሁ የለኝም በላይ። አረ ወንድሜ እኔ አለኝ እንዴ ወላሂ ይኸው ይሰማል በእርግጠኝነት። ከዛም ሌላ ልጆች በጣም ደው ዛሬም ሲደውሉ ነበረ። የከሚሴ ልጆች፣ የኮምቦልቻ ልጆች፣ በጣም የኮምቦልቻ ልጆች ነን የከሚሴ እያሉ የሚገርምሽ እየደወሉ አላህ ብርታቱን ይስጥ ብለው ዱዓ ሲያደርጉልኝ የነበሩ ሰዎች አሉ። በጣም አመሰግናለሁ። ከጎኔ በዚህ አጋጣሚም ደግሞ ልጅ ተውፊቅ ለዚህ ልጅ ሰብስቦ በጣም ልጅ ተውፊቅ በእርዳታ በጣም ጎበዝ ልጅ ነበር። ለዚህ ስራዬ ብሎ ሰብስቦ ህጋዊ ሳይሆን ህገ ወጥ ሆኖ ባለበት ሰዓት እንኳን ለዚህ ችህት ሲቆም ነበረ። አላህ እሱንም ወለታውን ይመልስለት። ለእነ አቡ አሚራም ለተለያዩ ወንድሞችም አላህ ይመልስላቸው። ቀልብ ለሚሰጣቸውም ቀልብ አላህ ይስጣቸው። አፋቸውም ለሚረዝም ምላሳቸውም ለሚረዝም አላህ ልቦና ይስጣቸው። ሰው ወደቀ በሚባል ሰዓት ወይ ሰው ችግር አለበት በሚባል ሰዓት ሰው መቀጥቀጥ በጣም ቀላል ነው። በነገራችን ላይ ገልደም ያለ ዛፍ መጥረቢያ ማድረግ በጣም ቀላል ነው። እኔ የታዘብኩትና ያየሁት ነገር ትናንትና እና ዛሬ የሚገርምሽ ፎቶዬን እየለጠፉ ያላሉኝ ነገር የለም። ያው ለሶሻል ሚዲያ አዲስ ስላልሆንኩኝ እያየሁት ነው ያለፍኩት። ፎቶዬን እያየሁት የምቀርባቸው ሰዎች የሚገርምሽ አሉ። በቅርብ አንድ የረዷት ልጅ በሆነ ጉዳይ ቸግሯት የረዷት ልጅ ታይምን ምንድን ነው ያለው ችግር፣ ምንድን ነው መከራው፣ ምንድን ነው ስቃው መታ ብትለኝ እንኳን ምን ነበር። ከዛ ብሩን ከከፈልኩ በኋላ የሰው ነገር ነው የምነግርሽ። ስክሪንሹቱን ልክልሻለሁ ሀቡ ታያዋለሽ። ትዝብቱ መጣችና አይመኒ ሀቢቢ እንደው እኮ እኔ ትናንትና ልቤ ደንግጦ ነበረ፣ እንደው ጀግና አኮራኸኝ ብላ ደግሞ ኮሜንት ጻፈች። ሀበሻ እንደዚህ እዛ ጋር ኧረ ጉድ እንደው ሀቢባ እልክልሻለሁ ይሄን እንደው ከቻልሽ እንደው ሳቂ 1 አመት እዛ ፖስታለች። ኧረ ጉድ አላህን የማይፈሩ የምስኪን ብር የሚበሉ እንደዚህ ምናምን ብላ ፖስታኛለች። ደግሞ ዛሬ ኮሜንት ላይ መጣችና ሀቢቢ ገልቢ አይመን ይታይ የስደተኞች አባት እኔ እኮ ልቤ ትናንትና ልቤን ካጠፋችሁ በኋላ ማለት ነው። እና እንደዚህ አይነት ነገሮች አሉ። ከፋጡማ ጋር አፉ ተባለ። እሷም አፉ ብያለሁ ብላለች። ስለዚህ አሁን የቀረው ከዛህራ ጋር ነው። እኔ ለዛህራ እንዴ ጥያቄ አለኝ። ዛህራ በዚህ ቴሌግራም አካውንት አይመኒታን የሰደብሽው አንቺ ነሽ? ብልሽ ነው አካውንቱን ዩዘር ኔሙን አነብልሻለሁ። ቴሌግራም አካውንቱ የሚለው BETW ይማም ቢተው ይማም ነው የሚለው። አንድ ቀን እንደዚህ እንደምትዋረድ አውቅ ነበር። አላህ ፊት ደግሞ አለ ገና። አይ እሷ ልትሆናችልም ለምን አትሉም? አንድ ቀን እንደዚህ እንደምትዋረድ አውቅ ነበር የሚለው ቦታው ላይ ያልነበረ ሰው ነው። ስክሪን ሪከርድ አይታ ኦር ላይቭን አይታ የነበረች ሰው ናት እንጂ ራሷ እዚህ ጋር ለመምጣቱ ምክንያት የሆነች ሰው እንደዚህ ልጽፍ አትችልም። ስማርት ነው። እንደዚህ እንደምትዋረድ አውቅ ነበረ። ራሱ ያዋረደ ሰው አይደለም አንድ የሚለው አይደል? አንድ ቀን እንደዚህ እንደምትዋረድ አውቅ ነበረ። አላህ ነው እንጂ
አለ ገና። እንዴት የሚያውቅ ሰው ነው እንጂ እንደዛ የሚለው አውቃለሁ ካለ ሰውየው ያውቃል ማለት ነው። አንድ ቀን ይሄ እንደሚፈጠር አውቅ ነበር ይላል ራሱ። ምክንያት ይሄ ካለ ሌላ ጉዳይ የለማ። ጉዳዩን በዝርዝር ይናገር ነበረ። ይህን ጉዳይ እንዲህ ያሰብኩት ዛህራ የዩዘር ኔም ያንቺ ነው? ፓና ቢቲ ደብሊው ይማም ቢተው ደብሊው ይማም እኔ አይደለሁም ሀቡ። እስቲ ማይ ወላሂ ላዚም ብለሽ ትክክል ማይ ወላሂ ላዚም ግቢ፣ ቴሌግራም ላይ ግቢ እና ይዋ። እሺ ችግር የለም። እሺ በመጀመሪያ ሀቅ ላወጣው ጌታ አላህ ሱብሃነሁ ወተዓላ ምስጋና ሁሉ ተደራርቦ ይድረሰው። በመቀጠል ሀቡዬ ማርያም የእኔ ጀግና ሴት፣ የእኔ አንበሳ፣ የሳይመን እናት፣ የኑኑ እናት፣ እኔ በጣም ነው ያስደሰች ዛሬ። በአንቺ ውስጥ ቤተሰቦችሽን ነው ያየሁት። በአንቺ አስተዳደር ገባልሽ አይደል? ደርሶኛል። ህዝቡ ድምፅ ሆኖ በህዝቡ ድምፅ 4 ዓመት የተረሳ 9,000 ሪያልሽ 360,000 ተመለሰልሽ። ስለዚህ ህዝቡ ደስታሽን ማየት ይፈልጋል። ህዝቡን ማመስገን አትፈልጊም? ድምፅ ሆኖ ብርሽን ያስመለሰልሽን ህዝብ ፈገግ ጀዛችሁን አለ ይክፈላችሁ። አንቺም እኔ ችግር የለም። አንቺም ፈጣሪ ጨመረልሽ። እኔንማ መርቀሽኛል። ህዝቡን መርቂው። እኔን በቃ መርቀሽኛል። ሌላ ማለት የምትፈልጊው ነገር ካለ ተናገሪ። እሺ ከመጀመሪያው ምን ሁሉም አስደስተውኛል። ጀዛቸውን አለ ይክፈላቸው፣ ጤናቸውን አለ ይስጣቸው እና ይሄ ያው የእነሱ ላብ ስለሆነ ሁሉም ጀዛውን አለ ይክፈለው። አመሰግናለሁ። አሚን አሚን። ሌላም ማለት የምትፈልጊው ነገር ካለ ለህዝቡ ማለት ትችላለሽ። ቅር ያለሽ ነገር ካለ መናገር የምትፈልጊው ነገር ካለ እድሉን እንሰጥሻለን። አፌቱ እንድትባባሉ ምንድነው? አፌቱ ለላ እንድትባባሉ ከአይመን ጋር እንፈልጋለን። ከአዚዛና አይመኒታም አፉቴላ አልችልም። ደስታችሁን ማየት ነው የምንፈልገው። እንትናም እንፈልጋታለን። ማናት? ዛህራን ጥሩልኝ። ዛህራ ናት አንደኛ፣ ከማንም በላይ መመስገን ያለባት ዛህራ። እዚህ ቤት ነው እድሉን አግኝታ ገብታ ለእህቷ ፋጡማ ድምፅ ሆና የፋጡማ 9,000 ሪያል እንዲመለስ ትልቁን ሚና የተጫወተችው ዛህራ ናት። ለምን ወጣ ከአይመን? ዛህራ ትምጣ ሲባል ዛህራ ትምጣ፣ ናግባ አይመኒታ፣ ዛህራ ትምጣ። ዛህራ አንደኛ መመስገን አለባት። ድብሽ ገንዘብሽን ታከሚበት፣ ለማንም እንዳትሰጪ። ማንም እንዳያስገድድሽ ገንዘብሽን ለመውሰድ እና ለራስሽ ለሕክምናሽ አድርጊው። ዛህራ የታለች? ችግር አለ